እንግዲህ ትናንትና ቪዲዮ አብርሽ በጣም ብዙ ሰው የጠበቀው ነገር ነበረ። ያንን ነገር አላረገም። አቅሙ በቻለው አክል የአቅሙን አድርጓል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና በዚሁ አጋጣሚ እኔ እውነት ለመናገር ማለት ዛሬ ልጫወትም ወይም ደግሞ እንደ ትላንትና ልስቅም አይደለም የመጣሁት ማለት ነው። አንድ ሰው በአቅሙ ነው የሚሄደው ማለት ነው። በመጀመሪያ ደረጃ ሩታ ምናክል ልጅ ምናክል ጠንካራ ልጅ ጎበዝ ልጅ ማንኛውም ነገር እንደማያምራት ከፍቅር ሌላ ከሰላም ሌላ እያወቃችሁ ነው ብዙዋችሁ ማለት ነው እንጂ ሩታ እኮ አብርሽ ከዚህ በፊት ስታገኘው ወርቅ ይገዛልኛል፣ መኪና ይገዛልኛል፣ የሆነ ነገር ያደርግልኛል፣ ስወልድ ደግሞ እንደዚህ ጥቃቅን ነገር ይሰጠኛል ብላ አይደለም የተገናኙት አይደል? እንደ ሰውም አይታችኋል ሩታና አብርሽ እንዴት እንደተገናኙ ማለት ነው። እና አብርሽ ትላንትና የጠበቀው ምክንያቱም ይሄ ልጅ እኮ እውነት እዚህ ጋር ሩታንም ብናደንቅ ሩታንም ብንወድ የፈለገ ነገር ብናረጋት ለምን ትነካብናለች? ይሄንን ነገር ይገባታልም ብንል እውነቱ ነገር ማውራት እውነት ነው የምላችሁ ይሄ የኛ ነው። ለምን እንዳለ ታውቃላችሁ? ሩታ ለምሳሌ አብርሽ ወጥቶ ለሩታ ወርቅ ገዛለሁ ወይም ደግሞ መኪና ገዛለሁ ወይም እንደዚህ ያደርጋለሁ አላለም አይደል ይሄ ልጅ። ምክንያቱም ሁላችንም የራሳችን ፍላጎት ነው የተናገርነው እንጂ አብርሽ እኮ ይሄንን ነገር አረግላታለሁ ገዛላታለሁ ብሎ ቃሉን አላጠፈም። እሱ ያለው ሰብራይዝ አላት አለ አረገ በአቅሙ ማለት ነው። ሲቀጥል ደግሞ እኛ ሀገር የትም ሀገር ቢሆን አንድ ሴት ከወለደች በኋላ የሚያስፈልጋት በቃ ቤተሰብም ኖረውም አኖረውም ድሃም ሆነ ሀብታምም ሆነ በጊዞ ነው የሚሄደው ማለት ነው። በቃ ያለውን የሀገሩ ባህል አሳየ ልጁ ማለት ነው። አሁን ሌላ አሸንዳ ለምን ወርቅ አልተገዛላትም? ለምን እንደዚህ ነገር? እኔ እውነት ለመናገር በጣም ነው የደበረኝ እና እንደዚህም ስል ደግሞ ብዙዋችሁ ልትቆጡ ብዙዋችሁ ሊከፋችሁ ይችላል ማለት ነው። እንዳይከፋችሁ፣ ምክንያቱም የራሴ ስሜት ነው። ማንም ሰው ባለው ነገር ነው እንጂ ሩታ ደግሞ ይሄንን ነገር አትጠብቅም። እውነት ከሁሉም ነገር ፍቅር ይበልጣል እኮ ሰላምን ይበልጣል። በመጀመሪያ ደረጃ አብርሽ ይህንን ነገር ለማድረግ እንደውም ሰብራይዝ ለማድረግ መኪናም ለመግዛት ወርቅም ለመስጠት አሁን ሩታ ያለችበት ሁኔታ ይፈቅዳል ወይ? አብርሽና ሩታ ያሉበት ሁኔታ ይፈቅዳል ወይ? ለምሳሌ ሳይታረቁ ምንም ነገር ሳይሆን አሁን እነሱ እንደተጣሉ ነው የምታውቁት። ቪዲዮም ትናንትና እንደምታረቁ ወይም ደግሞ ደስተኛ እንደሆኑ አይደለም፣ ተጣልተው እንዳሉ ነው የምናውቀው አይደል? ያንን ነገር ይፈቅድላታል ወይ? ሁለተኛ ነገር ሩታ የት ናት? እናት አባቷ ቤት እንዴት ተደርጎ ነው ሰብራይዝ የምትደረገው? በዛች ክፍል ማለት ነው። የፈለገም ነገር እንዴ አብርሽ ተደብቆ እየገባ በእናት በአባት ተደብቆ በእህቱ ስልክ ተደውሎ ለስንት ደቂቃ ብሎ እየገባ እያያችሁ እንዴት አድርጎ ሰብራይዝ ያደርጋል? አንዳንዴ ለሰው ልጅ ሰብር፣ ትዕግስት የሚባል ነገር ያስፈልጋል ማለት ነው። የፈለገም ሩታ ብንወዳት ለምሳሌ አሁን አለ ልጅዋን የሆነ ነገር ስታረግ አላ በእናንተ ምናምን ልጅ የሆነ ነገር ሲነሳ ደግሞ ከቡታጀራ ወደ ሸገር ስትሄድ ቤቷ ስትገባ የተለያየ ብዙ ነገሮች አሉ። በዛን ሰዓት ሊያረግላት ይችላል። ግዴታም ደግሞ ካላረግላት ይሄ ልጅ ግዴታ እኮ የለበትም። ለምሳሌ እኔ ለሩታ ወርቅ ግዛ በቃ እኔ ከሆዴ ነበረ ያንን ነገር አልሜ እኔ ስለተናገርኩኝ እኔ ስላልኩኝ ግዴታ አብርሽ ተነስቶ ለሩታ ያንን ነገር ማድረግ የለበትም። በቃ እንደ አቅሙ አረገ። ሰው የሚያረገውን አረገ። ይሄ አነጋጋሪ ሊሆን አይችልም። እኔ ትናንትናም ተናግሬ ያለው በእነዚህ ልጆች ህይወት ብዙም ብናወራ ቪዲዮም ብንሰራን፣ ግን እነሱ በሚመለከታቸው በህይወታቸው እሱን ለምን እንደዚህ ያላረክም? ለሩታ ይሄን ያንሳታል፣ ይሄን ይበቃታል፣ በቂዋ ነው። እውነቴ ነው የምላችሁ። ይሄም ይበዛባታል። ከምንም በላይ ሰላምና ፍቅር ይሻላታል ለሩታ ማለት ነው። ይሄንን ነገር ራሱ እንኳን ትላንትና ቪዲዮ ላይ ካያችሁ ማለት ነው ለሩታ አብርሽ በግም ይዤልሽ መጥቻለሁ እንኳን አላላትም። ምክንያቱም ራሳቸው ስለሚታዋወቁ ራሳቸው ውስጣቸው ምን እንደሆነ በምን እንደሚያወሩ ማለት ነው። እና ይሄ የተዘጋጁበት ምናምን ነገር የምትሉም ሰዎች አላችሁ። እነሱ የራሳቸው ጉዳይ ነው፣ እንደፈለጉ መሆን ይችላሉ። ይሄ የራሳቸው ህይወት ነው እንጂ የራሳችን ህይወት አይደለም። እኔ አብርሽ ሁልጊዜም ማለት ነው እውነቴ ነው የምላችሁ ለሩታ ምንም ነገር አያርግላት፣ ምንም እንደውም ጨርቅም እንኳን እንዳይገዛላት ማለት ነው። ደስ የሚል ፍቅር ይስጣት፣ ያክብራት፣ ቦዲንሷ አጠገብ በካሜራ አጠገብ ያክብራት። ብዙዋችሁ የገባችሁ አላችሁ እንጂ ይሄ ልጅ ግዴታ ወርቅ አልገዛም ብሎ ታነቅ የሚባል ነገር የለውም። ለምሳሌ ከሌለውስ ብር ከሌለውስ ቆይ አንድ ዩቱበር ነው በቃ ዩቱበር ስለሆነ ብር ይኖረዋል ለምን አልገዛ? ይሄ ልጅ ቢኖረው ውስጡ በምን እናውቃለን እኛው ማለት ነው። ውስጡ ገብቶ ለአብርሽ ምን እንዳለው በምን አይነት ሁኔታ እንደሚኖር ወይም ደግሞ በምን አይነት ሁኔታ እንደሚኖሩ አብርሽና ሩታ እናውቃለን? አናውቅም። የውስጣቸው እኮ ራሳቸው ነው የሚያውቁት። አላህ ነው የሚያውቀው የውስጣቸው በምን ሁኔታ እንደሚኖሩ ማለት ነው። በነገራችን ላይ ራሱ ኢትዮጵያ ኑሮ ውድ ነው በጣም። አሁን አንድ ወርቅ ልግዛ ቢባል ስንት ነው?
ያንን ነገር ደግሞ ሩታ ላትፈልገው ትችላለች። አብርሽ ሌላ አላማ ሊሰራበት ይችላል። እንዴ የሰው ልጅ ብቻ በቃ ሚስት ወለደች፣ ወንድ ልጅ ወለደች፣ ግዴታ የሆነ ነገር መደረግ አለበት። የሆነ ነገር ለምን አላረገም? መኪና ለምን አይገዛም? እንዴ እድሜያቸው እኮ ገና ህፃን ልጆች ናቸው እኮ እነዚህ ልጆች እኮ አዳጊ ናቸው። ብዙ ነገር እኮ ይቀራቸዋል። ለሩታ አይደለም መኪና፣ ሌላም ነገር ሊያረግላት ይችላል ማለት ነው። መኪና ምንድን ነው? ንብረት ምንድን ነው? ገንዘብ ምንድን ነው? እንዴ የሰው ልጅ ፍቅር ከሌለው፣ ደስታ ከሌለው፣ ሁለታቸው ተጣርተው ዛሬ መኪና ገዝቶ ቢያመጣ፣ ወርቅ አልብሶ ቢያመጣ፣ እሷ አፋተዋለሁ ከእሱ ጋር እንለያያን እየተባለ ምን ያደርጋል? ቆይ እናንተ ስታስቡት ማለት ነው። እውነት አንዳንዴ በጣም እኔ እንጃ አለ አወኩኝ የምትሉም ሰዎች አላችሁ። በዚሁ አጋጣሚ እንደዚህ ስል በጣም ይቅርታ። ነገር ግን አንድ ሰው ሩታን እንደውም ሩታ እኮ እንድትጠላ ነው። ሩታ እንደው ንብረቱን ሁሉ እንደፈለገችው ነገር እኮ ነው የምታስመስሉት ማለት ነው። ሩታ ንጹህ ልጅ ናት። ለእንደዚህ ለቁሳቁስ ነገር ቦታም የላትም፣ ቦታ ማሰጥም ማለት ነው። ይሄንን ነገር ብትፈልግ ድሮም ብዙ ነገር ታረግ ነበር አይደለም እናንተ። ይሄ ወርቅ መኪና ምናምን አይደል በዩቱብ ራሱ ቪዲዮ እንኳን እኮ በስነ ስርዓት አይለቀቅበትም። ያንን ነገር እንኳን ትከራከር ነበር። ለምን ተራይ ነው? ለእኔስ ለምን አይለቀቅም? በቪዲዮ ለምን አይሰራም ብላ እኮ ትከራከራለች። ሩታ እኮ እንደዚህ ነገር ቦታ የላትም። እውነቴ ነው የምላችሁ፣ ቦታ አሰጠው። አንዳንዴ የራሳችንም ኑሮ እንኑር እንዴ። የራሳችንም ጭንቀት የለባችሁም? የራሳችሁ ጭንቀት አታስቡ እንዴ? አብርሽም ሩታን ሲያስከፋት መጣላት፣ ስትስቅም መጣላት፣ ስጦታም የሆነ ነገር ለምን አልተሰ ይሄ ሁሉ እኮ አይቻልም። የሰው ልጅ አንዱ ሲሞላ ደግሞ አንዱ ይጎድላል። ለምሳሌ ፍቅራቸው ቢመለስ ደግሞ ስጦታ ባይሰጣት ምንም ችግር የለውም። ስጦታ እኔ ምንም ነገር መስሎም አይታየኝም ማለት ነው። ትላንትና እንደውም በግ ስለ ስርዓቱን አክብሩ በሀገሩ ያለ ባህል ይዞ በግ ስለሄደ እኔ ደስ ብሎኛል። እንደውም በግም ራሱ ባይወስ ባዶ እጁ ሂዶ ቢጠይቃት ሰላም ከሆኑ ምንም ችግር የለብኝም። ምን ያደርጋል? የሰው ልጅ ሰላም ነው የሚበልጠው ከሁሉም ነገር ማለት ነው። እና ይህንም ስል ደግሞ ብዙዎቹ የምትናደዱ አላችሁ። ሩታማ አራስ አይደለችም፣ አራስ ስላልሆነች ነው አቀማመጧ ምናምን የምትሉ ሰዎች አላችሁ። ስለ እሷ አይመለከታችሁም። አራስም ትሁን አትሁንም ከባሏ እንደፈለገች ትሁን ብቻ ሰላማቸው። እውነት በዚሁ አጋጣሚ አብርሽና ሩታ አንድ ላይ ሆነው ሲመጡ እንደዚህ ስቀው ሲመጡ ብዙ ሰው የሚወድ ሰው አለ። በቃ ያንን ነው አይደል የምትፈልጉት? ከአብርሽና ከሩታ ምንድን ነው የምትፈልጉት? እኛ ምንድን ነው የምንፈልገው? አብረው ስቀው አብረው ተደስተው አይደል እንዲመጡ የምትፈልጉት? ሌላ የሚያስፈልግ ነገር አለ? የለም። አብርሽ ከሄርሚላም ሲመጣ ጩኸት፣ ከሩታም ሲመጣ ለምን ስጦታ አልሰጣትም? ለምን እንደዚህ ያላረገትም? ኧረ እውነቴ ነው የምላችሁ፣ ይሄ የራሳቸው ህይወት ነው። ራሳቸው ይውጡበት፣ ራሳቸው እንደመሰላቸው ያድርጉ። ገዛ ለራሱ ክብር ነው፣ አልገዛ ለራሱ ነው። እዚህ ጋር ለሩታ ሰጣት ለራሱ ነው እንጂ ለማንም ለእናንተ እኮ የሚጠቅማችሁ ነገር የለም። ራሳችሁ ለምንድን ነው የምታሳምሙት? ባልሆነ በሆነ ነገር ማለት ነው። በሰው ህይወት እየገባን ለምን ምን አገባን? ሩታ ወርቅ ቢገዛላት እናንተ ምን የምትጠቀሙት ነገር አለ እንዴ? ሩታ ለምሳሌ የስንት ሺህ ብር ወርቅ አውጥቶ ቢገዛላት ብትራብ ብትጠማ ምን ወርቁ ልትበላው ነው? ወርቁ ልትጠጥ